እና ክርስትና በስላሴ አስተምሮ ላይ የተመሰረተ ነው። በዓለም አቀፍ ደረጃ ያሉት አብያተ ክርስቲያናት ጤናማ የሚባሉት በሙሉ በስላሴ ትምህርት ያምናሉ። እንግዲህ ስላሴ ምንድን ነው ከተባለ ስላሴ ማለት በአጭር ቃል ሶስትነት ማለት ነው። ሶስትነት ተብሎ ነው የሚተረጎመው። ይህንን ቃል ለመጀመሪያ ጊዜ ተጠቀመው የሚባለው በ140 አካባቢ የነበረ ጠርጡሊያኖስ ወይም ተርቱሊያን የሚባል የቤተ ክርስቲያን አባት ነው እና ቃሉ የእግዚአብሔርን አንድነትና ሶስትነት በደንብ ስለሚያብራራ የቤተ ክርስቲያን መምህራን የቤተ ክርስቲያን አባቶች ተጠቅመውበታል። ምናልባት እኛ ጋር አንዳንድ ጊዜ ስላሴ ብቻ ስለሚል ስላሴ በጣም ወጥቶ ይታያል። በሌላ ቋንቋ ግን ትሪኒቲ ይላሉ። ትሪኒቲ ይሄ ጥሩ ሐሳብ ነው። እኛም ጋር አንዳንድ ጊዜ ስሉስ ዋሂድ የሚል ነገር ሰዎች እየተጠቀሙ እንዳሉ እናያለን። ስሉስ ዋሂድ ማለት ስላሴ ሲባል አንድነት ሶስትነት ብቻ ያሳያል። አንድነትስ የሚል ጥያቄ ያስነሳል። ስሉስ ዋሂድ ሲባል ግን ሶስትነትና አንድነት ወይም ደግሞ አንድነትና ሶስትነት ወደሚል ሐሳብ ሊያመራ ስለሚችል ይህንን መጠቀም ጥሩ ነው የሚል አንዳንድ ሐሳቦች አሉ። ለማንኛውም ይህንን የተቀመጠውን ነገር እንመልከት። እንግዲህ በዓለም አቀፍ ደረጃ የስላሴን አስተምህሮ ለማስተማር ሁለት ጽንፍ አለ፣ ምዕራብና ምስራቅ የሚባል ጽንፍ አለ እና ምዕራባውያን ስላሴን የሚያስተምሩት ከእግዚአብሔር አንድነት ተነስተው ነው። አንድ አምላክ በሶስት አካላት የተገለጠ አንድ አምላክ ብለው ያስተምራሉ። ምስራቃውያን የሚባለው የኢትዮጵያ ኦርቶዶክስን ጨምሮ ኦሪየንታል፣ እንደገና የምስራቅ ኦርቶዶክስ አይ በሶስት አካላት የተገለጠ አንድ አምላክ ከታች ወደ ላይና ከላይ ወደ ታች እንደዚህ የሚባል ነገር ነው እና የኛውን መንገድ እጠቀማለሁ፣ በተለይ ከታች ወደ ላይ ያለውም ማለት ነው። ስለዚህ ከታች ወደ ላይ ማለት ነው እግዚአብሔር ሶስት አካላት አሉት። እግዚአብሔር በሶስት አካል የተገለጠ ምንድነው? አንድ አምላክ ነው። አንድ አምላክ ነው፣ ግን የአንድ አምላክ ሶስት አካላት አሉት ወይም በሶስት አካላት ተገልጧል እንደማለት ነው። ስለዚህ የስላሴን ትምህርት ለማብራራት ስላሴ በሶስት ነገሮች ሶስትነቱ ይታወቃል ይላሉ። በግብር፣ በስም፣ በአካል። እነዚህ ሶስት ነገሮች የስላሴን ሶስትነት ያሳያሉ። መጀመሪያ ከግብር እንነሳ። ለምሳሌ ግብር አብ ወላዲ ነው፣ ወልድ ተወላዲ ነው፣ መንፈስ ቅዱስ ደግሞ ምንድን ነው? ሰራጺ ነው። ይሄ ግብር ነው። የአብ ግብሩ ምንድን ነው ከተባለ መውለድ ማስረጽ ነው። የወልድ ግብሩ መወለድ ነው። የመንፈስ ቅዱስ ግብሩ ደግሞ መስረጽ ነው። ይሄ የስላሴን ሶስትነት የምናሳይበት አንዱ ክፍል ነው። ሁለተኛው ደግሞ ስም ነው። ስም ስላሴ ስም አላቸው። ምን የሚል ስም? አብ፣ ወልድ፣ መንፈስ ቅዱስ። ይሄ ስም ነው፣ የስላሴ ስም ነው እና ይሄም የሶስትነታቸው መገለጫ ነው። ሌላው ሶስተኛው ግብር ነው፣ አካል ነው። አካል እና አካል እያንዳንዱ የስላሴ አካል ፍጹም አካል አለው ይባላል። በነገራችን ላይ ይሄ ትምህርት ይሄ ስላሴ ጾታ አለው የሚለው ትምህርት ከመነሳቱ በፊት ቀደም ብሎ ስላሴ አካል አለው ወይ የሚል ትምህርት ተነስቶ ነበረ እና በዚህ ላይ ሰዎች ብዙ ጊዜ ይወያዩ ነበረ እና ስላሴ አካል አለው፣ በአካል ሶስት ነው። ምን ማለት ነው? አሁን ብዙ ጊዜ በኢትዮጵያ ቤተክርስቲያን አካል ብለው ሲናገሩ አካልን የገለጡበት መንገድ በአንዳንድ ሰዎች ላይ ጥያቄ ፈጥረዋል። ለምሳሌ ፍጹም ገጽ፣ ፍጹም መልክ አለው ይላሉ አይደለ? ፍጹም ገጽ፣ ፍጹም መልክ አለው ይላሉ የኢትዮጵያ ሊቃውንቶች፣ ወይም ደግሞ የኢትዮጵያ ኦርቶዶክስ ትምህርት እንደዚህ ይላል። አይ ይሄ ለስላሴ አይባልም። አካል ማለት ፐርሰናሊቲ ነው። አንዱ አካል ከአንዱ አካል የሚለይበት እኔ ማለትና እሱ መባል የሚችል ማንነት አለ የሚል ሐሳብ አለ እና በዚህ ላይ ክርክር ነበረ። ያም ይሁን ይህ ግን ስላሴ አካል አለው። ይህ አካል ግን የስላሴ አካላት ምን አይነት አካል ነው ከተባለ የማይጨበጥ የማይዳሰስ በአካል ሊገለጽ የማይችል ነው። ቅድም መርጌታ አንድ ነገር እያነበብክ ነበረ ከጥቅሱ ላይ ማለት ነው። የእግዚአብሔርን ትክክለኛ ማንነት ወይም ደግሞ ሙሉ በሙሉ እግዚአብሔርን መግለጥ አይቻልም። ግን የጥንት አባቶች በገባቸው በተረዱት ልክ የስላሴን አንድነትና ሶስትነት ለማስቀመጥ ሞክረዋል እና ሲያስቀምጡ እነዚህን ሶስት ነገሮች ተጠቅመዋል። አካል አለው፣ እንደገና ስም አለው፣
ግብር አለው። በእነዚህ ሥላሴ ሦስት ይሆናል ብሎ አስቀምጠዋል። ወደ አንድነቱ ደግሞ ስንመጣ አንድነቱ እንዴት ነው ከተባለ ይሄ በአምላክነት፣ በስልጣን፣ በባህሪ፣ በአገዛዝ፣ በመፍጠር ይሄ ሁሉ በሙሉ የሥላሴ አንድነት የሚገለጥበት ነው። ስለዚህ በሦስት አካላት የተገለጠ አንድ አምላክ ሲባል ሦስት አካላት አሉት። እነዚህ አካላት እየራሳቸው እኔ ማለት የሚችሉ እርሱ መባል የሚችሉ አካላት ናቸው። እነዚህ አካላት ደግሞ የተነጣጠሉ አካላት ሳይሆኑ አንድ ሆነው በመለኮት አንድ የሆኑ አካላት ናቸው። በአገዛዝ በባህሪ አንድ የሆኑ አካላት ናቸው። ይህንን አስቀምጠዋል። ይህንን ግን መጽሐፍ ቅዱሳዊ ነው ወይ መባል አለበት። ይህ ትምህርት መጽሐፍ ቅዱሳዊ ነው ወይ? ብዙ ጊዜ የሥላሴን ትምህርት ሰዎች የሚያስቡት ዝም ብሎ ከሜዳ የወጣ አድርገው ያስባሉ። ለምሳሌ ተርቱልያን የሚባል አባት ነው ያስቀመጠው፣ ሰለስቱ ምዕት ናቸው የወሰኑት ይባላል። እና እነሱ የወሰኑት ምን መሰረት አድርገው ነው ከተባለ መጽሐፍ ቅዱስን መሰረት አድርገው ነው። እንግዲህ የሥላሴን ትምህርት ብሉይ ኪዳን ላይም አዲስ ኪዳን ላይም እናገኘዋለን። እና ብሉይ ኪዳን ላይ ዘፍጥረት ምዕራፍ 1 ቁጥር 26 እና 27ን ስናነብ ምን ይላል? ንግበር ሰብአ በአርአያነ ወበአምሳሊነ እግዚአብሔር አለ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ ይላል። እና እግዚአብሔር አለ ብሎ ግን ሰውን ምን ይላል? በመልካችን እንደ ምሳሌያችን ይላል። እነዚህ ቃላት ይሄ በተለይ መልክና ምሳሌ የሚለው ቃላት ሁለቱም ቃላት በብዙ ቁጥር ነው የተጠቀሰው። ልብ ማለት ያለብን ብሉይ ኪዳን ላይ ስፔሲፊክ የሆነ ወይም ትክክል የሆነ ሶስት ማንነትን አናገኝም። ግን ምን እናገኛለን ከተባለ ግን እግዚአብሔር ከአንድ በላይ መሆኑን እናገኛለን። እና መጽሐፍ ቅዱስ ላይ ይሄ ሐሳብ አለ። እግዚአብሔርን በብዜት ወይም ደግሞ በብዙ ቋንቋ የተገለጠበት ማለት ነው። ይህንን መሰረት አድርገው ነው። በተመሳሳይ ዘፍጥረት ምዕራፍ 3 ቁጥር 22 ላይ አዳም ከኛ እንዳንዱ ሆነ ይላል። አዳም ከኛ እንዳንዱ ሆነ። ይህም ሌላ የሥላሴ ማስረጃ ነው። ብሉይ ኪዳናዊ ማስረጃዎችን ነው እየተናገርኩ ያለሁት። ምን ማለት ነው? ይህም ስንመለከት አዳም ከኛ እንዳንዱ ካለ ተናጋሪ አለ፣ ከኛ የተባሉ አካላት አሉ። ይህ ምንን ያሳያል ከተባለ አሁንም ሥላሴ በአንድ ቁጥር ወይም አምላክ አንድ አካል ብቻ እንዳልሆነ ማለት ነው። አንድ አካል ብቻ እንዳልሆነ አምላክ አንድ ነው፣ ግን አንድ ማንነት ብቻ እንዳልሆነ ያሳያል። እንደገና ዘፍጥረት 11 ቁጥር 7 ላይም ሂደን እናገኛለን። ኑ እንውረድ ወነካው ነገሮሙ ለከለዳውያን የሚለው ማለት ነው። ኑ እንውረድ፣ አንዱ የአንዱን ነገር እንዳይሰማው ቋንቋቸው ምን እንበለ እንደባልቀው የሚለው። ይህም ቃል ኑ የሚል ቃል አለ። ኑ ይላል፣ ተናጋሪ አለ፣ እንውረድ ይላል። የሚጠሩት ራሱ እንዲያውም እዚህ ክፍል ላይ ከሁለትም በላይ ናቸው አይደለም። ጠሪ አለ። ለምሳሌ ጠሪው ና ነበር ማለት ያለበት አይደለም። ጠሪው ኑ ካለ ጠሪው ራሱ አንድ አካል ነው። ኑ የሚባሉ አካላት ደግሞ አሉ አይደለም። ስለዚህ እነዚህ ስንመለከት ይህም እግዚአብሔር እንዲያውም ከሁለት በላይ ሆኖ እናገኘዋለን። ከሁለት በላይ ሆኖ እናገኘዋለን። መገለጡ እየጨመረ ነው ሄደው እየጨመረ እንደሄደ በመጽሐፍ ቅዱስ እናያለን። አዲስ ኪዳን ላይ ከዚህ በጣም የተብራራ ብሉይ ኪዳን ላይ እግዚአብሔር ከዚህ በጣም የተብራራ ሆኖ የምናገኘው ኢሳይያስ 46 ከቁጥር 16 ጀምሮ ያለው ቃል ነው እና እዚያ ቃል ላይ ጌታ እግዚአብሔርና መንፈሱ ልከውኛል ይላል። ጌታ እግዚአብሔርና መንፈሱ ልከውኛል ይላል እና ጌታ እግዚአብሔርና መንፈሱ ልከውኛል የሚለው አካል ተላኪ አለ። ይህንን አንዳንድ ሰዎች ወስደው ነቢዩ ኢሳይያስ ነው ብለው ለማለት ይሞክራሉ። ግን ነቢዩ ኢሳይያስ እንዳልሆነ ያንን ክፍል ሂዶ ማንበብ ያስፈልጋል። ምክንያቱም እኔ አስቀድሜ ነበርኩ ከጥንቱም ተናግሬያለሁ አሳይቻለሁ እያለ መጥቶ ነው። አሁንም ጌታ እግዚአብሔርና መንፈሱ ልከውኛል የሚለውና ጌታ እግዚአብሔር የተባለ አለ፣ መንፈሱ አለ፣ ተላኪ አለ እና እነዚህን ስንመለከት ብሉይ ኪዳን ላይ እግዚአብሔር ከአንድ በላይ እንደሆነ እንመለከታለን ማለት ነው። እንግዲህ የሥላሴን ትምህርት ብሉይ ኪዳን ላይ ይህን ያህል ካየን ወደ አዲስ ኪዳን ስንመጣ አዲስ ኪዳን ቅድም እንደተነበበው እግዚአብሔርን ያየው ማንም ባይኖር አንድ ልጁ ግን ብሎታል፣ ተርኮታል። ስለዚህ ኢየሱስ ሲመጣ ነው ስለ ሥላሴ ሙሉ የሆነ መረዳት ያገኘ ነው እና ኢየሱስ በመጣ ጊዜ ሥላሴ በደንብ ተገልጧል፣ በደንብ ተብራርቷል፣ በደንብ ታይቷል። ቋንቋውን ብቻ አይደለም ማየት ያለብን። ሰዎች ለምሳሌ ሥላሴ የሚል ቋንቋ መጽሐፍ ቅዱስ ላይ ስለሌለ ሥላሴ የሚል ትምህርት የለም ብለው ይከራከራሉ አይደለ? ግን እንደዚህ አይደለም። ሥላሴ መጽሐፍ ቅዱስ ላይ አለ። እንመልከተው። ለምሳሌ የመጀመሪያው መገለጥ የታየው ማቴዎስ ምዕራፍ 3 ቁጥር 17 ጀምሮ ያለው ክፍል ላይ ነው።
ጌታ ኢየሱስ ክርስቶስ በዮርዳኖስ ሲጠመቅ ሉቃስ ተጠምቆ ከወጣ በኋላ ይላል፣ ማቴዎስ ደግሞ እየተጠመቀ እያለ ይላል። እና እዚያ ሲጠመቅ ምንድነው የሆነው? ልክ ከተጠመቀ በኋላ ከሰማይ ድምፅ መጣ ይላል አይደለ? ከሰማይ ድምፅ መጣ። መጀመሪያ እንደውም መንፈስ ቅዱስ በአካል መልክ እንደ ርግብ ሆኖ መጥቶ በኢየሱስ ላይ ያረፈ ይላል አይደለ? ከዛ ይቆይና ድምፅ መጣ ይላል። ድምፁ ደግሞ ምን የሚል ነው? የምወደው ልጄ እርሱ ነው፣ እርሱ ምን በሉት ይላል፣ ስሙት ይላል፣ ስሙት። ስለዚህ ሥላሴ እዚህ ጋር በደንብ በግልጽ ታይቷል። ኢሳይያስ ላይ ትንሽ ያየናት መገለጥ ማለት ነው አይደለ? ጌታ እግዚአብሔርና መንፈሱ ተብሎ ነበረ። እዚህ ጋር ደግሞ በግልጽ ልጁ ኢየሱስ ክርስቶስ እየተጠመቀ ነው ያለው። እየተጠመቀ እንዳለ መንፈስ ቅዱስ እንደ ርግብ አካል ሰርቶ መጥቶ ኢየሱስ ላይ ያረፈ። እንደገና ደግሞ አብ በድምፅ የምወደው ልጅ እርሱ ነው፣ እርሱ ስቡት ብሎ መሰከረ። ስለዚህ እዚህ ጋር በደንብ ሥላሴ ተገልጧል ማለት ነው። ሌላው እንደ ትልቅ መገለጥ የምንወስደው የጌታ የኢየሱስ ክርስቶስ ንግግር ነው፣ ወይም የጌታ ኢየሱስ ክርስቶስ ትምህርት ነው። በነገራችን ላይ እኔ አሁን እዚህ ጋር እያንዳንዱን ነገር ከመጽሐፍ ቅዱስ ጠቅሼ ለማስረዳት አይደለም፣ ዋና ዋና ፖይንቶችን ለመናገር ነው የፈለግኩት እና ከዚህ የተነሳ ማቴዎስ 28 ከ19 እስከ 20 ያለው ክፍል ጌታ ኢየሱስ ክርስቶስ ራሱ የነገረን ነው። ምን ይላል? ስልጣን በሰማይና በምድር ሁሉ ተሰጠኝ፣ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት ያድርጓቸው ብሎ ተናገረ አይደለም? ስለዚህ ይሄ ጌታ ኢየሱስ ክርስቶስ ምን አድርጓል ማለት ነው? ዮርዳኖስ ላይ ያየነውን የሰማነውን የተመለከትነውን ጌታ ኢየሱስ ክርስቶስ ደግሞ በግልጥ ይህንን አስቀምጧል። ምን ብሎ? ሄዱና አሕዛብን ሁሉ ምን በሉ? በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ደቀ መዛሙርት ያድርጓቸው ብሎ አስቀምጧል። ስለዚህ ስሙንም ጭምር ነው የነገረን ማለት ነው። ስሙን ጭምር ነው የነገረን፣ ማን እንደሆነ ነው የነገረን። ስለዚህ በጌታ በኢየሱስ ክርስቶስ የሥላሴ ትምህርት ተብራርቷል ማለት ነው። ሌላው የምናየው ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 13 ላይ ያለው ሐሳብ ነው። ይሄ ጳውሎስ በቡራኬ የተናገረው ነው። ምን ይላል? የጌታ የኢየሱስ ክርስቶስ ጸጋ፣ የእግዚአብሔር አብ ፍቅር፣ የመንፈስ ቅዱስ ኅብረት ከሁላችሁ ጋር ይሁን ይላል። እና ይህም ጳውሎስ ደግሞ በመልእክቱ ይህንን የሥላሴን ትምህርት አብራርቶልናል ማለት ነው። ወገኖች እኔ ይህንን እንደ ምሳሌ ተናገርኩኝ እንጂ በመጽሐፍ ቅዱስ ውስጥ መጽሐፍ ቅዱስ ስናጠና መጽሐፍ ቅዱስ ስለ አብ ይናገራል፣ ስለ ወልድ ይናገራል፣ ስለ መንፈስ ቅዱስ ያብራራል። ግን እንደው ሦስቱ አካላት በዋናነት የተጠቀሱበትን ነገር ስናይ እነዚህ የሥላሴ ዋና ማስረጃዎች ናቸው። እንግዲህ ይሄ እስካሁን ድረስ ያወራነው ስለ ሦስትነት ነው። አንድነትስ እንዴት ነው? አንድነትንም መናገር አለብን አይደለ? መጽሐፍ ቅዱስ እንግዲህ እግዚአብሔር አንድ እንደሆነ ነግሮናል። በደንብ ልብ መባል ያለበት ነገር እየተናገርን ያለ ነው ስለ አካል ሦስትነት ነው። በአካል ሦስት ነው እግዚአብሔር ስንል መጀመሪያ የሥነ መለኮት እታቴውን አይተናል። ከዚያ ቀጥሎ መጽሐፍ ቅዱሳዊ መረጃዎችን አየን። አሁን ደግሞ ይሄ እግዚአብሔር በአካል ሦስት የሆነው በመለኮት አንድ እንደሆነ መረጃችን ምንድን ነው? ያኔም ብናወራው መረጃችን ምንድን ነው ስንል መጽሐፍ ቅዱስ ደግሞ ይህንን ይነግረናል። ለምሳሌ በጣም የሚጠቀሰው ጥቅስ ዘዳግም 6:4 ነው። እስራኤሎች ስማ፣ እግዚአብሔር አምላካችን አንድ እግዚአብሔር ነው፣ አንተም እርሱን በፍጹም ልብህ፣ በፍጹም ኃይልህ፣ በፍጹም ሐሳብህ ውደድ የሚል። ስለዚህ አምላካችን እግዚአብሔር አንድ አምላክ ነው ማለት ነው። አምላክ ነው። አንድ አምላክ ነው። ክርስቲያኖች ሦስት አማልክትን አናመልክም። ይህን በደንብ መረዳት አለ። እኛ ክርስቲያኖች ሦስት አምላክ አምላኪዎች አይደለም። የምናመልከው አንድ አምላክ ነው። ያ አምላክ ግን በሦስት አካላት የተገለጠ ነው ብለን ነው የምናምነው። በሦስት አካላት መገለጡን እንዳየን ሁሉ መጽሐፍ ቅዱስ ደግሞ እንደነገረን እግዚአብሔር ደግሞ ምንድን ነው? አንድ ነው ወይ ደግሞ መለኮት አንድ ነው ብሎ ይኸው ለመጀመሪያው ሕዝብ ለእስራኤል የተናገረውን ቃል አየን። ይሄ የብሉይ ኪዳን መረጃ። ስለዚህ ብሉይ ኪዳን ላይ ይህንን ይናገራል። አዲስ ኪዳን ላይ ስንመጣ ይህንኑ በደንብ ያብራራልናል። ሐዋርያው ጳውሎስ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ምን ይላል? ብዙ አማልክት ቢኖሩ ብዙ ጌቶች ቢኖሩ ለእኛ ግን ምን አለን ነው የሚለው? አንድ አምላክ አለን ይላል። አንድ አምላክ አብ አለን ብሎ ይናገራል። ስለዚህ እግዚአብሔር አምላካችን አንድ አምላክ ነው ማለት ነው። አንድ አምላክ ነው። በአካል ሦስት ነው ብንለው እግዚአብሔር ሦስት ነው እያልን አይደለም፣ አንድ አምላክ ነው። መጽሐፍ ቅዱስ ይህንን በደንብ ነው የሚነግረን ማለት ነው። እንደገና አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር አለና ነው የሚለው አይደለ? አንድ እግዚአብሔር አለና በእግዚአብሔርና በሰው መካከለኛ ምን አለ ነው የሚለው?
አንድ ጌታ ኢየሱስ ክርስቶስ አለ ብሎ ስለ ጌታ ስለ ኢየሱስ ክርስቶስ ያወራል። ስለዚህ አምላክ አንድ ነው ማለት ነው። ስለዚህ እምነታችን ይሄ ነው። አንድ አምላክ ነው የምናምነው። በሶስት አካላት የተገለጠ አንድ አምላክ እናምናለን ማለት ነው። ይሄ ከሆነ ታዲያ ምንድነው ሥላሴ? ያው ቅድም ለማብራራት እንደሞከርኩትኝ ይሄ በተለይ ብዙ ጊዜ ሰዎችም ችግር የፈጠረባቸው ለምሳሌ ይሄ በነገራችን ላይ ኢትዮጵያ ቤተክርስቲያን ውስጥ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ በቅድስት ሥላሴ የሚል ቃል አለ። በቅድስት ሥላሴ የምትል ቃል አለች እና ብዙ ጊዜ ሰዎች የተቸገሩበት ይሄ ነው ቅድስት ሥላሴ የምትለዋ ማለት ነው። እና ቅድስት ሥላሴ ማለት ምን ማለት ነው? ቅድስት ሥላሴ ማለት ልዩ ሦስትነት ማለት ነው። ልዩ ሦስትነት ለምንድን ነው ይሄ የተባለው? ሦስትነትን ለመግለጥ ነው። በተለይ ከዚህ ጋር ተያይዞ ምናልባት በኋላ መርጌታን በዚህ ሐሳብ ላይ ትጨምራለህ ብዬ አስባለሁኝ። ሥላሴ ትትረመም የሚል ቃል አለ። ሥላሴ ትትረመም ወትትነከር እስመ በሥላሴ ትሄሉ ሰማይ ወምድር። ምንድን ነው አሁን ይሄ በሴት አንቀጽ ለምን ተገለጠ፣ ለምን ተነገረ የሚለው ነው ጥያቄ ያመጣው። እዚህ ጋር አንድ ነገር ተናግሬ መሄድ ፈልጌ ነው ይህንን መልሼ ያነሳሁትኝ። እንግዲህ ብዙ ጊዜ ለእምነት አስቸጋሪ የሆነው ብዙ የሐሰት ትምህርቶችም መቀበል የተቸገሩበት ነገር ይሄ ነው። እንዴት ሶስት አካል አንድ አምላክ ይሆናል? ወይስ እንዴት አንድ አምላክ ሶስት አካል ይኖረዋል? ይሄ በጣም የተቸገሩበት ነገር ነው፣ የተጨነቁበት ነገር ነው። እና ከዚህ የተነሳ አንዳንዶቹ አልስማማቸው ሲል መቀበል ሲያቅታቸው ምን ይላሉ? አንድ እግዚአብሔር በተለያየ ሞት ተገልጧል ይላሉ። አንድ እግዚአብሔር በተለያየ ሞት፣ ለምሳሌ የሰባልዮስ ትምህርት በኤፌሶን ጉባኤ የተወገዘው በዚህ ምክንያት ነው። አንዱ እግዚአብሔር በተለያየ ሞት ተገልጧል ይላል። ከዛም ቀደም ብሎ በኒቅያ ጉባኤ የተወገዘው የአርዮስ ትምህርት እንዲህ ሶስት አካል አንድ አምላክ ሊሆን ይችላል፣ እንደዚህ አይደለም። እግዚአብሔር አብ ከዘላለም ነበረ፣ ወልድን አስቀድሞ ፈጥሮ በወልድ እግዚአብሔር አብ ኃያል አምላክ ነው፣ ወልድ ደግሞ ታናሽ አምላክ ነው እንጂ ሶስት አካል አንድ አምላክ መሆን አይችልም የሚል ሐሳብ ነበረ። በዚህ ነው በኒቅያ ጉባኤ ላይ ይሄ ትምህርቱ ተመርምሮ ትክክል እንዳልሆነ ታውቆ ነው አርዮስ የተወገዘው ማለት ነው። እና ምን ለማለት ነው ይህንን ሐሳብ ማነሳው? በነገራችን ላይ እነዚህ ትምህርቶች አሁን በዘመናችን አሉ፣ ሁለቱም ትምህርቶች ማለት ነው። ለምሳሌ የአርዮስ ትምህርት የይሖዋ ምስክሮች ብሎ አለ። የሞዳሊዝም ወይም የሰባልዮስ ትምህርት ደግሞ ኦንሊ ጂሰስ ብሎ አሁን የተነሳው ማለት ነው። እነዚህ ትምህርቶች ወደዚህ የመጡበት ትልቁ ዓላማ ምንድን ነው ከተባለ ሥላሴነትን መረዳት ስላቃታቸው ነው። እና ይሄ ምስጢረ ሥላሴ ይባላል። ምስጢረ ሥላሴ ማለት ነው የሥላሴ ምስጢር ለመረዳት የሚከብድ ላለመቀበል ደግሞ የማይቻል ማለት ነው። ለመረዳት የሚከብድ እውነቴን እኮ ነው። ብዙ እንዲያውም አይታችሁ ከሆነ አልገባኝም ብለህ ሥላሴን ብትክደው ሕይወትን ታጣለህ ይላሉ። አይ ተመራምሬ ወስኜ አስቀምጠዋለሁ ብለህ ብትል ደግሞ አይምሮህን ታጣለህ። ይሄ የሥነ መለኮት ሐሳብ ነው፣ የሥነ መለኮት ምሁራን ያስቀመጡት ማለት ነው። እና ይሄ ከአይምሮ በላይ ነው፣ ምስጢር ነው፣ ለመረዳት ያስቸግራል። ከዚህ የተነሳ ነው ምስጢረ ሥላሴ የተባለው። እና ምስጢረ ሥላሴን ለማብራራት ነው ቅድስት ሥላሴ የተባለው። የቅድሙ አቡን ራሱ ይሄን ሥላሴ ትትረመም ወትትነከር ማለት ሥላሴ ትገርማለች ማለት ነው፣ ትደንቃለች፣ ሶስትነት ማለት ነው፣ ሌላ አይደለም። አብ ወልድ መንፈስ ቅዱስ ማለት አይደለም። አብን ወልድን መንፈስ ቅዱስን ማለት ሳይሆን ሶስትነት የምትለዋ ቃል ጾታ የምታመላክት ሶስትነት ናት እንጂ አብ ወልድ መንፈስ ቅዱስ አይደለም። እሱን ነው እኔ መናገር የፈለኩት። አሁን ይሄ ምስጢር የሆነው የሥላሴ ሶስትነት ለመረዳት ከአይምሮ በላይ ነው። ከመደነቅ ከመገረም ውጭ አርመመ ተገረመ ይላል በምስክር ትትነከር ማለት ደግሞ መገረም መደነቅ ብለው ነው ያስቀመጡት። እና ከዚህ የተነሳ የሥላሴ ምስጢር አስገራሚ ነው፣ አስደናቂ ነው። ሶስትነት አስገራሚ ነች፣ አስደናቂ ነች። ለዚህ ነው ይህ አንቀጽ የመጣው እንጂ እግዚአብሔርን ወይም ደግሞ አብ ወልድ መንፈስ ቅዱስን ጾታ ለመስጠት አይደለም። ትክክለኛው ትምህርት ግን ቅድም የተናገረ